እናት ያንን ጉዳይ እንዴት አረከው? የቱን? የንብረታችንን ነው። ይኸውልሽ እናት በዚህ ሰዓት ሰውዬው የትሁትን ልጅ ይዟታል። አውቃለሁ። በዚህ ሰዓት ይሄንን ማውራት ልክ አይደለም፣ ግን ደግሞ የሆነ ነገር እናድርግ። እሺ አለም፣ ሁሉንም ነገር አስተካክሏል። ግን ቢያንስ የገባችሁበት ቤት ተደላድላችሁ ራሱ አልተቀመጣችሁም። ተደላድሎ መቀመጡም ሰው ቤት ሲሆን እኮ ከባድ ነው። ግን ግዴታ ነው አለም። ሁሉንም ነገር በስርዓት ማስኬድ አለብን። እሺ ናትዬ። የኔ አለም፣ ሁሉም ነገር እንደሚከብድሽ አውቃለሁ። ትዕግስትሽንም እንዳስጨረሰሽ ይገባኛል። እኔ ይህንን ሁሉ የምልህ ቸኩዬ አይደለም። ድንገት ቢገለኝ እንኳን ያንተን ነገር አስተካክዬ ልሙት ብዬ ነው። ይኸውልሽ እናቴ፣ እኔ ለመኖር ብዙ ገንዘብ አያስፈልገኝም። አንቺ ብቻ ካለሽ ይበቃኛል። እኔ ደግሞ እንዲቸግርህ እንድታጣ አልፈልግም። እድሜዬን በሙሉ ስለፋ ስገብር የኖርኩት አንተ ከኔ የተሻለ ህይወት እንዲኖርህ ነው። እሺ እሺ። ናፍቀሽኛል። እኔም በጣም ነው ናፈቅሽኝ። እናትሽ ውሰድልኝ ስትለኝ ነው የምወስድሽ። እሺ። ህፃን ልጅ ናት፣ እሷን ተዋት። ማወቅ ግን አለባት ምኑን? ምርጫ ውስጥ እንዳስገባሻት። በህግ አምላክ ተወኝ በቃ። ወጥቼ ነበር። የት ሄድሽ? እናቴ ጋር። ሰሞኑን ትንሽ ያበዛሽ አይመስልሽም? አብዝቼውን ብታወራኝ ጥሩ ነበር። ምን ታካብዳለች ገንዘብ ከተሰጣት? ምን እናቴና እንደዚህ የምትናገረው? እናትሽ ምንም ህይወትሽ ላይ ያደረገችው ነገር የለም። አፍህን ዝጋ። አልዋሸሁም እኮ። ምንድን ነው ያዙኝ ልቀቁኝ የምትይው? ወደህ አፍቅረን ያገባኸኝ አይደለ? እሱ ግልጽ ነው። ያቺ እናትሽ እኮ ገላሽን ከመቸርቸር አላዳነች። በቃ ይበቃሃል። ከዚህ በላይ አፍህን እንድትከፍት አልፈልግም። ቤቲ ዋሻው እንዴ? አልዋሸህም። አንተ ግን ገላ ቸርችሮ ከሚሸጥበት ቦታ ጋር ገዢ ነበርክ። ቤቲ ምን ነው? ትሁት ወይዘሮ አለሜን አሳልፋ ለአቶ ገዜ ሰጠቻት። አቶ ገዜ የትሁትን ልጅ መለሰ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ታዲያ ትሁት ጨክናና መጨረሻ ውሳኔዋ ወይዘሮ አለሜን አምጥታ ለአቶ ገዜ አስረክባታለች ማለት ነው። ምክንያቱም ልጇን ይዘው በልጇ ስለመጣባት ትሁት ደግሞ በልጇ እንዲመጣባት ስላልፈለገች የመጨረሻ ውሳኔዋ አቶ ገዜ ደግሞ ልጇን ሊለቅላትና ልጇን ሊተውላት የሚችለው ወይዘሮ አለሜን አንጥታ ስታስረክበው እንደሆነ ከአንዴም ሁለቴ ደጋግሞ ስለነገራት ታዲያ ትሁትም ወይዘሮ አለሜን ወደ አቶ ገዜ ቤት እንድትመጣና አቶ ገዜ ጋር ለማገናኘት ወስናለች ማለት ነው። በሌላ በኩል ቤቲ ወይዘሮ አለሜን አገናኝ ትላታለች። ወይዘሮ አለሜን እንድታገናኝ እፈልጋለሁ ስትል ነበር። ታዲያ ትሁትም ወይዘሮ አለሜን ሄዳ አናግራትም ነበር። ቤቲ ትፈልግሻለች፣ ለምን እንደሆነ አላውቅም ትላታለች። ልጨርስ ይፈልጋ ነው ደግሞ ምን ፈልጋ? እኔን እንዴት ልትፈልገ ይቻለች? ልጨርሰኝ ይሆናል እንጂ ትላለች። ለማንኛውም ምን ብታረጊያት ነው እንደዚህ ያደረገችሽ ቤቲ ትላታለች። እኔ ምን አደርጋታለሁ? ገንዘብ ፈልጋ መጣች እንጂ ገንዘብ ፈልጋ በትዳር ውስጥ መካከል ትዳር ላይ ሰተት ብላ የገባችው እሷ ናት። የእሷ ታደረገችኝ ሁሉ አንዱን እንኳን ለናቴ ብነግረው ይገላት ነበር ትላለች። በሌላ በኩል እንግዲህ ወይዘሮ አለሜ እናቴን በአግኝታ ማለት ነው ተናቴ ጋር ቁጭ ብለው እኔ አንድ ነገር በህይወት እያለሁ ድንገት እንኳን ቢገለኝ ንብረቱን በአንተ ስም ማዞር አለበት። ንብረቱን እንዲያካፍልህ እፈልጋለሁ በህይወት እያለሁ። ምክንያቱም እኔን ድንገት አግኝቶ ሊገለኝ ይችላል። ነገር ግን አንተ ስትቸገር ማየት አልፈልግም። ተቸግረ እንድኖርም ማለት አልፈልግም። እና የንብረቱን ጉዳይ አሁን ምን አሰብክ? ምን ላይ ደረስክ? ትላለች። በእርግጥ አሁን ላይ የትሁት ልጅ ተይዛ ስለዚህ ጉዳይ ማውራት የሚወራበት ጊዜ አልነበረም። ነገር ግን ምን አሰብክ? ትለዋለች። የትሁት ልጅ እኮ አቶ ገዜ ይዟታል። ስለዚህ አሁን የሚወራበት ጊዜው አይደለም። እኔ ደግሞ ለመኖር ግዴታ ገንዘብ፣ ብዙ ገንዘብ አያስፈልገኝም። አንቺ ካለችልኝ በቂ ነው ይላታል ናቴ ማለት ነው። ታዲያ ወይዘሮ አለሜም እኔ ቸኩዬ አይደለም፣ ነገር ግን ድንገት ሊገለኝ ይችላል እሱ። ስለዚህ አንተ ስትቸገር ማየት አልፈልግም፣ ለዛ ነው ትለዋለች። እሺ ለማንኛውም አስብበታለሁ። መጀመሪያ የትሁት ልጅ ግን መፍትሄ መገኘት አለበትም ይላታል። ታዲያ ወይዘሮ አለሜ እንግዲህ የትሁትን አጎት አሁን ምንድን ነው የሚፈልገው አቶ ገዜ ትላለች። እንግዲህ የትሁት አጎት የሚፈልገውማ አንድና አንድ ነገር ነው። የሚፈልገው አንቺን ነው። አንቺን ካገኘ የትሁት ልጅ ይለቃታል። አንቺን ካላገኘ ደግሞ የትሁት ልጅ አይለቃትም። ትሁትም ይህን ከባድ ውሳኔ ልትወስን የቻለችው አባቷ መጥቻለሁ ብሏታል። አባቷ እየመጣሁ ነው ያላት ደግሞ ልጇን ያገተውን ሰው ለመግደል ነው። ታዲያ ይህን አንድ ነገረኛ ሰው ገሎ ወንጀል ውስጥ እንዲገባ አባቷ አትፈልግም ትሁት ደግሞ። ስለዚህ ያላት አማራጭ
እንግዲህ ትክክለኛ ውሳኔ መወሰን ነው። ስለዚህ አባቷ ደግሞ እንደዚህ አይነት ጣጣ ውስጥ እንዲገባበት አትፈልግም ትለዋለች። ታዲያ ወይዘሮ አለሜም እኔ ከይኩለት የቱትን ልጅ ይለቃታል ማለት ነው። እንደዛ ከሆነማ ታዲያ እኔ ለምን አልሄድለትም? እኔ ሄድለታለሁ ትላለች። ታዲያ የትሁት አጎትም እንደዛ ከሆነማ የቱትን ልጅ ከአንዳንድ ይለቃታል። ትሁት ደግሞ አባቷ መጥቶ እንደዚህ አይነት ጣጣ ውስጥ እንዲገባ ስላልፈለገች ነው ልጇን ደግሞ እንዲለቅላት ትፈልጋለች ይላታል። ምነው የትሁት አባት መጥቶ ይሄን አቶ ገዜም በገላገለኝ ትላለች ወይዘሮ አለሜ። አንድ ነገረኛ ገድሎ ወንድ አይባልም። ስለዚህ እንደዚህ አይነት ነገር ውስጥ እንዲገባ ማንም አይፈልግም፣ ትሁትም አትፈልግም ይላታል። እንደዛ ከሆነ እኔ ለማንኛውም እኔ ሄድለታለሁ ስትል ነበር ወይዘሮ አለሜ። ታዲያ ቤቲ ደግሞ በሌላ በኩል ለወጣ ነው ትላለች። ከቤት ስትወጣም ትሁት አብረን እንውጣ፣ ስለዚህ እንዳትናገሪ፣ እኔ እንደወጣሁና እንደሄድኩ እንዳትነግሪ ላቶ ጊዜ ከዛ ወይዘሮ አለሜን አሳይሻለሁ ትላታለች። ታዲያ ለምን ዛሬ አታሳየኝም ስትላትም ነበር። ዛሬ አይሆንም አላሳይሽም፣ ግን በቅርብ ቀን አሳይሻለሁ፣ ግን አንቺ እንደወጣሁና እንደሚሄድ እንዳትናገሪ ትላለች። በሻውን ቶሎ መምጣቱ ስለማይቀር ቶሎ ደርሰች ተመለሽ ትላታለች። ታዲያ ትሁት የሄደችው ወደ ወይዘሮ አለሜ ወዳለችበት ቤት ነበር። ታዲያ ቤት እየተከተለችው ወይዘሮ አለሜ ያለችበትን ቤት አይተዋለች ማለት ነው። ታዲያ እንግዲህ ትሁት ደርሳ ስትመለስ ቤት ቀድማት መታ ነበር። አይ እኔ እኮ እምልሽ ነገር አየሁት እኮ የሄድሽበትን ቤት ተከትዬሽ ነበር ስትላትም ነበር። ታዲያ ትሁት እንኳን ኋላዬን አይደለም ፊቴን አይደለም ከኋላዬም እያየሁ ነው የምሄደው ስትላትም ነበር። ታዲያ ለወይዘሮ አለሜ ይህን ያክል ትጠነቀቂላታለች ማለት ነው ስትልም ቤት ትጠይቃታለች። ትሁት ለወይዘሮ አለሜ ሳይሆን ለልጄ ነው የምጠነቀቅላት ለልጄ ስል ነው ስትልም ነበር። ታዲያ ምን አሰብሽ ትላታለች። ልጄን እዚህ ቤት ያመጣልኛል፣ እኔ ደግሞ ወይዘሮ አለሜን እዚህ ቤት አምጥቼ ያገናኘዋለሁ፣ አንቺ ብትሆኚ በቅርቡ ወይዘሮ አለሜን አገናኝሻለሁ ስትላትም ነበር። አሁን ገና ጥሩ ውሳኔ ወስነሻል ትላለች። ግን አንቺ አንዳንዴ ክፉ ነሽ፣ አንዳንዴ ደግ ነሽ ለማለት ግራ የምታጋቢ ባህሪ ነው ያለሽ ትላታለች። እንዴት ማለት ትላታለች። ወይዘሮ አለሜ እኮ ከዚህ ቤት እንድትወጣ አንቺ ማገዘሽኝና ተራተሽ ነበር ስትላን ነበር። አሁን ደግሞ ተረታተን መቀመቅ ልንጋታ ነው ትላለች። ታዲያ ትሁትም መቀመቅ የምትገባ ይመስልሻል ስትልም ታዲያ መቼም መንግስተ ሰማያት ነው የምገባው ብለሽ ታስቢያለሽ ስትላትም ነበር። ታዲያ ትሁት እንግዲህ እናትና ልጅን ተገናኝተዋል። እንግዲህ እናትና ልጅ ከተገናኙ በኋላ ወይዘሮ አለሜም ደግሞ እንደ በፊቷ ህመምተኛ አይደለችም። አይምሮውን በጣም ያስባል፣ ጥሩም ሴት ሆናለች። እና ታዲያ አቶ ገዛይን ብታገኘው አቶ ገዛይ ይደነግጣል እንጂ ምንም ነገር እንደማይፈጠርና እንደ በፊቱ እያሽቆጠቆጠ እንደማይገዛትና ድጋሚ በር እንደማይዘጋባት 100% እርግጠኛ ስለሆነች ነው ትሁትም ወደዚህ እንድትመጣ ያደረገቻት። አንደኛ አባቷ ከክፍለ ሀገር እየመጣው ነው ልጄን ያገታትን ሰው ታሳየኛለች ሲላትም ስለነበረ አባቷ እንደዚ አይነት ጦስ ውስጥ እንዲገባ ስላልፈለገች ልጇን እንዳመጣላት ስላሰበችም ልጇን ይዛ መጥፋት ትፈልጋለች። ታዲያ ልጃችን ወይዘሮ አለሜ እንዳመጥቼ እንዳስረከብኩህ ውሉን ትቀዳለህ ስትለው ነበር። ውሉንማ አልቀድም ሲላትም ነበረ። ታዲያ ትሁት የአንድ ነገር ያሰበችው ውሎቹ ምኖችን አቶ ገዜ ካደበቀበት አውጥታና ሰራርቃ አንድ ጋ አድርጋ እነሱን ውሎችን በመቅደድና ወይም ደግሞ ውሎችን አንድ ጋ ይዛ ልጇንም ይዛ ልጠፋ ይመስላል። ምክንያቱም ወይዘሮ አለሜ እዛ ቤት ስትገኝ እሷ ደግሞ እንግዲህ እናትና ልጅን ስላገናኘች ከዚህ በኋላ ምንም ቢፈጠር እኔ አይቆጥረብኝም በማለት አንደኛ ወይዘሮ አለሜ ራሷን መከላከል ትችላለች። ሁለተኛ እናቱ እንዳለች ብሎ ስላወቀ አቶ ገዜ ምንም አያረጋትም ብላም ስላሰበች ልጇን ማዳን ፈልጋለች። እንግዲህ ልጇን ምርጫው አድርጋለች ማለት ነው። ታዲያ እንግዲህ ትሁት ይመስለኛል ፎርሞቹን ምናምን የተፈራረመችባቸውን ይዛ ልጇንም ይዛ ከዛ ቤት ትወጣለች ብዬ ተስፋ አደርጋለሁ። ታዲያ አቶ ገዜም እንግዲህ እንደለመደው 2 ቀን ሞላሽ፣ ልጅቷ ከመጣ 2 ቀን አለፋት፣ ስለዚህ ወይዘሮ አለሜን አገናኘ፣ ምን እያሰብሽ ነው ሲላትም ነበር። ታዲያ ትሁትም አገናኝሃለሁ፣ መቼ ላገናኘ ስትለው ነበር። አንቺ መቼ ነው የምታገናኘ? ነገ አገናኘ ይላታል። እሺ አገናኝሃለሁ ስትለው ነበር። በቃ በጣም ጥሩ፣ ስለዚህ እንዴት አድርጌ ነው ማገናኘ ስትለውም አይ ልጅሽን ሊገለው ነው እላታለሁ። ታዲያ ወይዘሮ አለሜ ያን ጊዜ ልጅሽን ሊገለው ነው ስላት መምጣቱ አይቀርም ትመጣለች፣ ስለዚህ ያን ጊዜ ትገናኛላችሁ ስትለው ነበር። ታዲያ አቶ ገዜም በጣም ጥሩ ሀሳብ ነው ብሎ ደስ ብሎት ተነስቶ ይሄዳል። ታዲያ እንግዲህ ትሁትም ከልጇ ጋር እየተጫወተች እያለች አቶ ገዜ ከውጭ ይመጣል። ወይዘሮ አለሜ እንግዲህ ትሁት ታምጣት በራሷ ትምጣ የሚታወቅ ነገር የለም። ታዲያ አቶ ገዜ እንደለመደው ዛሬ 3ኛ ቀን ሆና ልጅቷ፣ ስለዚህ ወይዘሮ አለሜን አላመጣችም፣ ስለዚህ ልጅቷን መልሼ ይወስዳታለሁ በማለት ነው። አንቺ ትሁት ልጇን ይዘሽ ነይ እዚህ ጋር ልጅቷን ይዘሽ ነይ እያለም ይጣራል። ታዲያ ወይዘሮ አለሜ ነበረች ከዛ ከውስጥ እንግዲህ ብቅ ብላ ምንን ነው የጠራኸኝ? ማንን ነው የጠራኸው? እኔን የፈለግከው? ይኸው መጣሁልህ፣ ምንድን ነው የፈለግከው ስትለውም ነበር። ታዲያ አቶ ገዜ የማያየውን ማመን አቅቶታል። ምክንያቱም ወይዘሮ አለሜን የሚያውቃት እብድ እንደሆነችና ራሷን ስታ ማንም እንደዚህ ልፍስፍስ እንደሆነችና ቀና ብላ እንደማታየው ነበር የሚያውቃት። አሁን ያያት ግን የድሮዋን አለሜን ነበር።
ታዲያ በዛም ሰዓት በጣም ደንግጦ ፈጦ ያያታል። ሁለቱም ተፋጠጡ። ወይዘሮ አለሜም ምን ፈልገህ ነው እኔን ነው ወይ ትለያለችም ታፈጥበታለች። ታዲያ አቶ ገዜ ክው ነበር ያለው። ባላሰበው ቅጽበት ወይዘሮ አለሜን እዛ ቤት አገኛት። እንግዲህ ወይዘሮ አለሜን በራሷ መጥታ ይሆን ትሁትም ታምጣት ባይታወቅም አቶ ገዜና ወይዘሮ አለሜ ግን እዚህ ጋር ተገናኝተዋል ማለት ነው። ታዲያ እንግዲህ ቀጣይ ምን ይፈጠር ይሆን? ወይዘሮ አለሜንስ ወይስ አቶ ገዜ እንደ በፊቱ አንድ ክላስ ቤት ውስጥ ይዘጋባት ይሆን ወይስ ይገላት ይሆን ወይስ ደግሞ ናቴ ተከትሏት ከኋላዋ መጥቶ ይሆን? ምን ይፈጠር ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።